የደስተኝነት ጥበብ። አንድ በመንደር ውስጥ የሚኖር ሰው ፈረሱንና ልጁን ይዞ ወደ ሩቅ ቦታ ሊሄድ ይነሳል። በጉዟቸው ላይ ያሉ ልጅ በብዙ የህይወት ውጣ ውረድ ውስጥ ያለውን አባቱን በጣም ደስተኛ ሆኖ ጉዞውን ሲመራ ይገረምና አባዬ ህይወትን ግን በደስታ መምራት የሚቻለው እንዴት ነው ብሎ ይጠይቀዋል። አባት ይህን ጥያቄ ሳይመልስለት ፈረሱ በውሃ ጥም ምክንያት ደክሞ መሄድ ያቅተዋል። ያኔ ይህን ያስተዋሉት አባት በደረሱበት አካባቢ በሬዎቹን ከአንድ የሚሽከረከር ማሽን ስር የሚያጠጣ የነበረ ገበሬን ውሃ እንዲያጠጣላቸው ፈረሱን ያስፈቅዱታል። ገበሬውም ይፈቅድላቸውና ይጠጣ ብሎ ፈረሱን ይዞት ይሄዳል። ነገር ግን ፈረሱ ማሽኑ በሚሽከረከርበት ጊዜ በሚያሰማው ድምፅ እየበረገገ ይሮጣል። ደጋግሞ ቢመልሱትም ማሽኑ ሲሽከረከር ይበረግጋል። አሁንም ይህን ያስተዋለው ልጅ ገበሬውን የሚሽከረከረውን ማሽን አስቁመው ካለበለዚያ መጠጣት አይችልም ብሎ ይጠይቀዋል። ገበሬውም መልሶ ማሽኑ ካልተሽከረከረ ውሃ ሊወርድ አይችልም ብሎ ይጠይቀዋል። ልጅና አባት ከብዙ ሙከራ በኋላ ከአንድ ዛፍ ስር አረፍ ይላሉ። አባት ልጄ ህይወትን ግን በደስታ መምራት የሚቻለው እንዴት ነው ብለህ ጠይቀኝ ነበር አይደል አለው። ልጁም አዎ እንዴት ነው በደስታ መኖር የሚቻለው ብሎ ጠየቀው። አባትም ሲመልስ ደስተኝነት ማለት እንደዚህ የሚሽከረከር ማሽንና የሚፈሰው ውሃ ማለት ነው። ማሽኑ ሲሽከረከር ከባድ ድምፅ ያወጣል። ውሃ መጠጣት ከፈለክ ይህን ከባድ ድምፅ እንደ በሬው መታገስ ይኖርብሃል። አሊያ ግን እንደ ፈረሱ በጮኸ ቁጥር የምትበረግግ ከሆነ ሳትጠጣ በውሃ ጥም ትደክማለህ። በህይወትም ደስተኛ መሆን ማለት ከችግር ነፃ መሆን ማለት አይደለም። ከችግሮች ጋር እንዴት እንደምትራመድና ከችግሮች ውስጥ ደስታን እንዴት እንደምታገኝ ማወቅ ነው። ችግር ባገኘህ ቁጥር ደስታህን የምታጣ ከሆነ ሀዘንተኛ ሆነህ እድሜህን ትጨርሳለህ። ችግርህ እንዳለ ሆኖ ባለ መልካም ነገር መደሰት ከቻልክ ግን ከህይወት እርካታን ታገኛለህ። ልጄ ማሽኑ ካልተሽከረከረ ውሃ ሊወርድ አይችልም። ፈተና ሳይኖር በህይወት ውስጥ ደስታ የለም። የችግራቸውን ድምፅ ታግሰው ውሃውን መጠጣት የቻሉ ብቻ ከህይወት እርካታን ያገኛሉ ብሎ አባት የደስተኝነትን ጥበብ ለልጁ ነገረው። ባለው ነገር ያልተደሰተ የሚፈልገውም ነገር ቢያገኝ አይደሰትም። ስህተት ስለሰራህ አበቃለህ ማለት አይደለም። ስህተቶች ሰው የበለጠ ዋጋ እንዲኖረው የሚያደርጉ ልምዶች ናቸው። ለምሳሌ የአሌክሳንደር ፍሌሚንግ ስህተት የፔኒሲሊን እንዲፈጠር አድርጎታል። ስህተቶችን እንድትወድቅ ሳይሆን የተሻለ ድሎችን የምትፈልግባቸው መሰላል አድርጋቸው። ፍጹም የሚያደርገን ልምምድ አይደለም። ፍጹም የሚያደርገን የተማርንባቸው ስህተቶች ናቸው። ሁልጊዜም ቢሆን በአዎንታዊ ነገሮች፣ በአዎንታዊ ግንኙነቶችና ብዙ ጊዜ ጥሩ ነገሮችን በማድረግ ትኩረት ይኑረህ። አስተሳሰብ ላይ የተመሰረተ ነገር ነው አንተ የሚመራህ። ደስታ ማለት የምታስበው የምትናገረውና የምታደርገው ነገር ሲስማማ ማለት ነው። ደስታ ዝግጁ የሆነ ነገር አይደለም፣ ከራስህ ድርጊት የሚመጣ ነው። በዚህ ህይወት ውስጥ አንድ ደስታ ብቻ አለ፣ መውደድና መወደድ። ደስታ አንዳንድ ጊዜ ጥረት የሚጠይቅ ምርጫ ነው። ህይወት ጉዞ ናት። እናም በጉዞ ላይ ከወደዳችሁት ለዘላለም በፍቅር ትሆናላችሁ። ካልወደድከው ግን ሁሌም ቢሆን ደስታን አታገኝም። በራስህ ውስጥ ደስታን ማግኘት ቀላል አይደለም። ነገር ግን ሌላ ቦታ ማግኘት አትችልም። ደስታ ቀድሞውንም አለ፣ በውስጣችን ያለው አሁን ረሳነውና እንደገና ማስታወስ እንፈልጋለን። ስለዚህ ከራስህ በስተቀር ማንም ሰው ደስታን አያመጣልህም። መጀመሪያ ኃላፊነት የምትወስደው አንተ ራስህ ነህ። ባለህ ነገር ደስተኛ ሁን፣ ከዛ የምትፈልገው ይመጣል። በየቀኑ በህይወት መኖርህ እንደ ውድ ስጦታ ልትቆጥረው ይገባል። ስለዚህ ያንተ ደስታ የሚወሰነው የተሰጠህን ስጦታ እንዳጠቃቀምህ ነው። ምናልባትም አንተ አሁን የደረስክበት ደረጃ ላይ መድረስ የሚፈልጉ ብዙ ሰዎች አሉ። ምናልባትም ያንተን ህይወት የሚቀኑበትና አንተ ላይ ለመድረስ አንተን አርአያ ያደረጉ ሰዎች ካንተ ብዙ የሚፈልጉ ሰዎች አሉ። ስለዚህ አንተ ከነሱ የተሻልክ መስሎ ከታየህ አንተን ራስህን ደስተኛ አድርገህ ቀጣይ አንተ መድረስ የምትፈልግበት ደረጃ ላይ መድረስ ትችላለህ። ትልቁ ነገር ግን አሁን ያለህበትን ነገር ዋጋ መስጠት መቻል ነው። አሁን ያለህበትን ነገር ዋጋ ካልሰጠው ነገም የምትደርስበት ቦታ ላይ ዋጋው ያንስብሃል። ስለዚህ ሁሌ ዋጋን እንደፈለግ እንደኳተንክ ትኖራለህ። አመስጋኝ ሁን። ምስጋና
ደስ የሚል ውብ ቃል ነው። ምስጋና ስሜት ነው። የስብዕናችንን አሻሽሎ ምግባራችንን ያጎለብታል። ምስጋና ትሕትና የሚያለመልመው ተክል ነው። ለሌሎች አመስጋኝ ሆኖ የመቅረብ ስሜት ነው። ይህ ስሜት ለሌሎች በሚኖረን አመለካከት አማካኝነት የሚተላለፍ ሲሆን ባህሪያችንንም ያንጸባርቃል። ምስጋና ማለት ለመልካም ተግባር ሌላ መልካም ተግባር መመለስ አይደለም። ምስጋና መለገስንና መቀበልም አይደለም። ደግነትን፣ መግባባትና ትዕግስትን መልሶ መክፈል አይቻልም። ምስጋና ምን ያስተምረናል? ምስጋና የመተግበርና የመግባባት ጥበብን ያስተምረናል። ምስጋና ልባዊ መሆን አለበት። ትንሿ ልባዊ ምስጋና አስገራሚ ነገር መፍጠር ትችላለች። አብዛኛውን ጊዜ በጣም የሚቀርቡን ሰዎች ለትዳር ጓደኞቻችን፣ ለዘመዶቻችን፣ ለጓደኞቻችን ምስጋና ማቅረብን እንረሳለን። የአንድ ሐቀኛ ሰው ምግባርና ስብዕና ከሚመሰረትባቸው ተቀዳሚ ባህሪያት ውስጥ ምስጋና የመጀመሪያውን ደረጃ ይይዛል። የራስ ኩራት ምስጋናን ለመግለጽ ጋሬጣ ይሆናል። ቀና አመለካከት የህይወት አስተያየታችንን ይለውጥልናል። በመሰረቱ ትክክለኛ ተግባራት የሚከናወኑትን በምስጋናና በትህትና ነው። ምስጋና ይበቃል ሊባል የማይችል የህይወት ዘዬ መሆን አለበት። በፈገግታ ወይም በቃል ወይም አድናቆትን በሚያሳይ የፊት ገጽታ ሊገለጽም ይችላል። ወደ ኋላ መለስ ብላችሁ እናንተ ጋር በህይወታችሁ ውስጥ አዎንታዊ ተጽዕኖ ስላሳደሩባችሁ ሰዎች አስቡ። እነዚህ ሰዎች ወላጆቻችሁ፣ መምህራኖች ወይም እናንተን ለመርዳት ተጨማሪ ጊዜያቸውን ያቃጠሉ ሊሆኑ ይችላሉ። ምናልባት ይህን ያደረጉት ስራቸው ስለሆነ ብቻ ሊመስል ይችላል። እንደዚያ ስለሆነ ግን አይደለም። እነዚህ ሰዎች በፈቃደኝነት ገንዘባቸውን፣ ጊዜያቸውን፣ ጉልበታቸውንና ሌሎች በርካታ ነገሮችን ለእናንተ መስዋዕት አድርገዋል። ይህንን ያደረጉት እናንተ እንድታመሰግኗቸው ሳይሆን ከእናንተ ከነበራቸው ፍቅር የተነሳ ነው። በአንድ የሆነ ጊዜ እኛን ለመርዳት የፈሰሰው ጉልበት የወደፊት ህይወታችንን ለመቅረጽ እገዛ እንዳደረገልን እንገነዘባለን። ምናልባትም እነሱን ለማመስገን በጣም ዘግይተን ይሆናል። ማማረር ወይም ደግሞ ምሬት በስሜት መሸነፋችሁን የሚያሳይ ነገር ነው። መልካም ነገር የመስራት አቅማችሁን ሰንካላ ያደርገዋል። ለራሳችሁ ጥሩ መመዘኛዎችን አውጡ። ለራሳችሁ ታማኝ ሆኑ። የምትወዳደሩትም ከራሳችሁ ጋር ነው። የሚከተሉትን ተግባራዊ ብታደርጉ ጥሩ ነገር ታገኛላችሁ። በእያንዳንዱ ሰውና ሁኔታ ላይ በጎ ነገሮችን ብቻ ፈልጉ። ደስተኛ ሁኑ። ሚዛናዊ በሆነ መልኩ ራሳችሁን የምትገመግሙበት ስልት ፍጠሩ። መጥፎ ትችቶችን የምትቋቋሙበትን ብቃት አዳብሩ። በእያንዳንዱ ጥቃቅን ነገር ደስታን ለመፍጠር ሞክሩ። ሁሌም ተመሳሳይ ነገርን አትጠብቁ። ውጣ ውረድ የህይወት አንድ ክፍል ነው። እያንዳንዱ ሁኔታ ምርጥ ይሁን ዘንድ የተቻላችሁን ሁሉ አድርጉ። ጊዜያችሁን ገንቢ በሆነ ተግባራት ላይ ብቻ አሳልፉ። በስራ ብዛት አላስፈላጊ ነገሮች ጊዜ እንዳይኖራችሁ አድርጉ። እናንተ ያነሰ ህይወት የሚኖሩ ሰዎች የመርዳት ልምድ ይኑራችሁ። ነገሮችን በጊዜ የማጠናቀቅ ልምድ አዳብሩ። ስራዎችን ለነገ በማለት አታሳድሩ። ራሳችሁንም ሆነ ሌሎችን ይቅር የማለት ልምድ ይኑራችሁ። ባለፉ ጠባሳዎች ላይ መብሰክሰኩን ዋጋ የለውም። በየጊዜው ለራሳችሁ ወይም ራሳችሁን በጎ በሆነ መልኩ የማነጋገር ልምድ ይኑራችሁ። አመስጋኝ ሁኑ። ስታመሰግኑ ደስታ ይከተላችኋል። ምስጋናን መለማመድ ትኩረትህን ከጎደለህ ነገር ይልቅ ወደ ባለህ ነገር በማዞር ደስታን ይጨምርልሃል። ጥቃቅን ስኬቶችን እንኳን ቢሆን መቀበልና ማክበር የስኬትና የደህንነት ስሜትን ከፍ ሊያደርግልህ ይችላል።